ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አለፈ? በጣም ጎበዝ ልጆች ለትምህርታችሁ ትኩረት ሰጣችሁ እየተከታተላችሁ ነው። በጣም ደስ ይላል። ልጆችዬ መቼም ከኔ ጋርም የምንሰራቸው የተለያዩ የፈጠራ ስራዎች እየሰራችሁ የራሳችሁንም ችሎታዎች እያዳበራችሁ ነው አይደል? በጣም ጎበዝ ልጆች። እስኪ ማን ጎበዝ ነው የሚያስታውሰኝ ለዛሬ ምን ነበር እንሰራለን ያልነው? በጣም ጎበዞች ሁላችሁ ማስታወስ ይችላችኋል። እዚች ጋር ያለችዋን በጣም የምታምሯን ቆንጆዋን ኪስ ወይንም ደግሞ እንደዚች በወረቀት የምትሰራ የዕቃ መያዣ ቦርሳ ሁላችሁ እቺ እንደምንሰራ እንደገመታችሁ አልጠራጠርም። አያችሁ ልጆች በቀላሉ የተለያዩ ነገሮችን እንይዝባታለን። ስጦታ መስጫ ትሆናለች፣ ለዕቃ ማስቀመጫ ትሆናለች። በቀላሉ ወረቀትን በመጠቀም እንደዚህ በመስራት በቀላሉ ራሳችን በሰራነው ነገር መጠቀም መገልገል እንችላለን። ስለዚህ ዛሬ እንደዚች የምታምራውን ቆንጆዋን በወረቀት የምትሰራውን ቦርሳ ወይም ደግሞ ዕቃ መያዣ ነው የምንሰራው። ታዲያችን ለመስራት ልጆች የሚያስፈልጉ ነገሮች አሉ። በዋነኛነት ወረቀት ያስፈልገናል። በአካባቢያችሁ በቀላሉ የምታገኙትን ባንኛውንም ወረቀት ታዘጋጃላችሁ። እንዲሁም ደግሞ መቀስ፣ ማጣበቂያ፣ ክር ያስፈልገናል። አሁን የነገርኳችሁ ነገሮች አዘጋጅታችሁ የምትሰሩበትን ቦታ ዝግጁ አድርጋችሁ እስክትጠብቁኝ ድረስ እንደተለመደው እኔ አንድ ቆንጆ ዘና የሚያረጋችሁን የኢትዮጵያ ልጆች መዝሙር ልጋብዛችሁ። እሺ ልጆች መዝሙሩን አዳምጠን ተመልሰናል። አሁን ወደ ስራችን ልንሄድ ነው። እኔ እዚህ ጋር ተለቅ ያለውን ወረቀት ነው ያዘጋጀሁት። ከፍ ያለ በወረቀት የሚሰራውን ዕቃ መያዣውን ለመስራት ማለት ነው። እናንተ ግን በአካባቢያችሁ በምታገኙት ማንኛውም ወረቀት መጠቀም ትችላላችሁ። ልጆች አሁን ወደ ስራችን ስንገባ በመጀመሪያ ወረቀታችንን እንደዚህ በጎኑ እናረግና ከፍ አድርጌ እኔ ለመስራት እንዲመቸኝ የተወሰነ ክፍሉን ወደ ላይ ወስደዋለሁ። ሁሉንም ሳይሆን የተወሰነ ክፍሉን ከዛም እኩል መሆኑን ካረጋገጥኩኝ በኋላ እንደዚህ አድርግና ማጣበቂያ ቀባዋለሁ። እዚህ ጋር ያለውን ክፍሉን ማጣበቂያ ቀባዋለሁ። ከዛም እዚህ ጋር አስቀርቼው የነበረውን ወረቀት ደግሞ ወደዚህ ወደ ታች ጥፍ በማድረግ ለማጣበቂያው ጋር እንደዚህ አድርጌ አያይዘዋለሁ። አያችሁ እንደዚህ ተያዘ ማለት ነው። በመቀጠል ቀስ ብዬ ያያስኩትን ወደ መሃል እንዲሆንልኝ ያደርገዋለሁ። መሃል ላይ እንዲመጣ አድርጌ ማለት ነው። ከዚህ መሃል ላይ እንዲሆን አድርጌ በግራና በቀኝ ያለውን ደግሞ እንደዚህ ጥፋቱን ወረቀቱን እንደዚህ ሰበር በማድረግ ጥፋቱ ቅርጹ እንዲያመጣ አረጋለሁ። እንደዚህ አሁን የመሃሉ ክፍል ይሄ ሆኗል። ያጣበቅነው የተጣበቀው የወረቀት ክፍል ደግሞ በመሃል ይመጣል። በመቀጠል ከታች ወደ ላይ የተወሰነውን የወረቀታችንን ክፍል ደግሞ ከፍ አድርገን እናጥፋለን።
በመቀጠል ከላይ ያለውንም እንደዚሁ በተመሳሳይ እናመጣና ወደ መሃል እናጥፈዋለን እጥፋቱን ቅርጹን አስተካክለን የጥፋቱን ቅርጽ እንደዚህ በደንብ ካጣበቅ እንደዚህ ካያያዝን ወይም ደግሞ ቅርጹን ካመጣን በኋላ ሌላኛው ወረቀት ላይ በመውሰድ ደግሞ እናጣብቀዋለን በመቀጠል ደግሞ ልጆችዬ ከዚህ ጋር በጎን በኩል ወደ ውስጥ እዚች ጋር ሰበር ያለችውን ክፍል ድረስ ወሰድ አድርገን እናጥፋለን በተመሳሳይም ባልታጠፈበት በኩል እሱንም ልክ ቅድም እንዳጠፍነው በተመሳሳይ እናጥፈዋለን ከዚህ ሰበር ካረግን በኋላ ከፈት ያደረግን ሁለቱን መንከፍትና እዚህ በላይ በኩል ገፍተን ወረቀቱን እንደዚህ ቅርጹን እናስተካክላለን የመሃለኛውን እጥፋት ወደ ውስጥ ገባ እናደርጋለን አዘጋጅተን ጨረስን ማለት ነው አሁን አያችሁት በቀላሉ ብዙ ቃዎችን የሚይዝ ቆንጆ የወረቀት ኪስ ሆኖልናል ማለት ነው እንዳልኳችሁ ስጦታዎችን ስትሰጡ በራሳችሁ እጅ እንደዚህ የሚያማምሩ ኪሶችን በማዘጋጀት መስጠት ይችላልላችሁ ለተለያዩ ቃዎች ማስቀመጫ እቃ ስንገዛም በዚህ ዘን መንቀሳቀስ እንድንችል በሁሉም ነገር ይጠቅመናል እንደዚህ አድርገን ጥፋቱን በደንብ ካስተካከልን በኋላ ይሄን እዚህ ጋር እናደርግና አረንጓዴ ቀለም ባለው ወረቀት ደግሞ እዚህ ጋር የተዘጋጀ ክብ ቅርጽ ስላለ በሱ ደግሞ ማጣበቂያችንን ያደረግን በመጀመሪያ ያዘጋጀነው ኪስ የበለጠ ውበት እንዲኖረው እንዲያምርልን እናደርጋለን በራሳችን እጅ ማሳመር ቆንጆ ቅርጾችን በመጠቀም የበለጠ የወረቀታችንን ቅርጽ ማሳመር እንችላለን በዚህ በኩል ያለው እንዲካሳመረን በኋላም በኩል ያለውን እኔ ወረቀት ስላለኝ እዚህ ጋር የተቆረጠ ወረቀት አመጣና የክቡን ቅርጽ በመስራት ጨምርና የበለጠ የወረቀት ቦርሳዬን አሳምራታለሁ ለዚህ ክብ ቅርጽ አድርጋችሁ በመቁረጥ ክብን ብቻም ሳይሆን ልጆች እናንተ በመትፈልጉት ቅርጽ ማዘጋጀት ትችላላችሁ የበለጠ የሚያሳምርላችሁ ነገሮችን የተለያዩ ጌጦችን መጠቀም ትችላላችሁ ላይ በመለጠፍ ስዕሎችን በመሳለም የበለጠ ማሳመር ይቻላል አያችሁ ልጆችዬ የወረቀት ኪሳችንን በዛ አይነት መንገድ የራሳችንን ዲዛይን ተጠቅመን አሳምረናታል አሁን ልይት ያለ ውበት ሰጥቶታል አይደል ከዛ በኋላ ደግሞ ልክ እንደዚህ ካሳመርና ከጨረስን በኋላ ማንጠልጥያ እንሰራለታለን አዘጋጁ ባልኳችሁ ክር ቀስ ብለን መጀመሪያ በእርሳስ ወይንም ደግሞ በሆነ ሹል ነገር በመያዝ እኩል ቅርጽ እንዲሰጠን አድርገን ከላይ እንደዚህ በመብሳት ክሮችን በመክተት ደግሞ ቆንጆ ማንጠልጥያ እንሰራለታለን ልጆች የወረቀቱና ክሩ በቀላሉ እንዳይላቀቅ እንደዚህ በቀጭኑ ክሩን ካስገባችሁ በኋላ ባንደኛው ጎን ላይ እንደዚህ አርጋችሁ ታስራላችሁ በቀጣዩም በተመሳሳይ እንሰራለን ልክ እንደዚህ እንዲሆን ማለት ነው
እሺ ልጆች ተመልከቱ እንዴት የምታምር ቆንጆ በወረቀት የተሰራች ኪስ እንደሆነች አያችሁ በቀላሉ እዚህ ጋር ክሮችን አስገብተናል ማንጠልጣዩን ሰርተንለታል የተለያዩ ጌጦችን አድርገንለታል አሁን ይውላችሁ በቀላሉ እንደዚህ የምታምር ቀለል ያሉ የወረቀት ኪሶችን በመስራት መጠቀም እንችላለን ልጆች ይሄ ራሱ አንዱ የሥራ ፈጠራ ስለሆነ እንደዚህ በማድረግ ለተለያዩ ሱቆች ራሱ ብናቀርብላቸው እነሱ ለኛ ዋጋውን ይከፍሉናል አይደል ስለዚህ አንድ የራሱን የቻለ ፈጠራ ስራም ስለሆነ እናንተ ለራሳችሁ ከመጠቀም በላይ ደግሞ ወደ ገበያ ይዛችሁት በመውጣት የተለየ ስራችሁን ማስተዋወቅ ማሳየትም ትችላላችሁ ልጆች እንግዲህ ለዛሬ እንደዚህ የምታምራውን ቆንጆዋን በወረቀት የምትሰራውን ኪስ ነበር ይዤላችሁ የመጣሁት በሚቀጥለውም ጊዜ ደግሞ ስንገናኝ ልክ እንደዚሁ እናንተን የሚያሳትፍ አንድ ቆንጆ ስራ ይዤላችሁ እመጣለሁ ምን እንደምንሰራ ልንገራችሁ ቆንጆ የግድግዳ ጌጥ ነው የምንሰራው ልጆች የወረቀትን በመጠቀም በጣም በቀላሉ የሚሰራ የቤት ማድመቂያ ጌጥ ነው የምንሰራው ታዲያ የወረቀት ጌጡን ለመስራት ዋነኛነት ቀለም ያለው ወረቀት ወይም ደግሞ ማንኛውንም ወረቀት ታዘጋጃላችሁ እንዲሁም ደግሞ ክር ማጣበቂያ መቀስ እነዚህም ያስፈልጉናል አሁን የነገርኳችሁ ነገሮች ዝግጁ አድርጋችሁ ዛሬ ሰራነውን ስራ በየቤታችሁ የሞከራችሁ እስከ ሳምንት ጠብቁኛላችሁ በጣም ጎበዞች እሺ ልጆች ሁሌም እንደምላችሁ ራሳችሁን ጠብቁ ለትምህርታችሁም ትኩረት ስጡ እሺ በጣም ጎበዞች በጣም ወዳችኋለሁ በጣም ተናፍቁኛላችሁ ቻው ቻው ኢትዮጵያ ልጆች